ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ስትታይ እጅግ በጣም ታሳዝናለች። በእውነት እንዴት እንደምታሳዝን እስቲ እናንተ ቪዲዮን ተመልከቱና ከዛ ሀሳባችሁ ትሰጡበታላችሁ። በሰፊው ደግሞ ማብራሪያ እሰጣለሁ ለዚህ ቪዲዮ ማለት ነው። ለዚህ ቪዲዮ ብቻም ሳይሆን ስለዚህ ጉዳይ እስከ መጨረሻው ተመልከቱ። ምን ካያችሁ በእግዚአብሔርና በእግዚአብሔር ብቻ ሞጣ አዶናይን ምን አድርግ ነው የሚለው? ግን በቃ አዶናይ በቃ ይሳላ። ቆይ ሞጣ ምንድን ነው የሚለው? አዶናይ ይቱን ወቅት አባር ይሄን ብላ ትለዋለህ። አነጣጥራ ጠብቆ የሚያያልኝ አሁን ምን አለ የሚቀጥለው ዓመት እንትን በቃ እኔ አዋርድ እኔ አልፈልግም አየው አለና መሀል ላይ ግን ሌሎችን ማፍታት አለብኝ። እኔ ብወዳደርም እኮ እነሱ እንዲያሸንፉ ይሄ እኮ ካናዳዊ ነው። እኔ አሁን አለ ዛሬ ወጡ የአዶናይ ምድት እኔ አሁን በቃ ረጅም ዓመት በቃ ለማግባት ጠብቃ መጨረሻ ላይ ስትገባ በቃ ጉጉት ስትጠብቅ የነበረው ወንድ ሲያገባት መጨረሻ ላይ እንዲህ ትሆናለች። እኔ ግን አልኩ እንደዚህ አሪት እኔ ራስ ኩላች እነዚህ ጥንዶች ከዚህ በፊት እናውቃቸዋለን። እንግዲህ ሶሻል ሚዲያ ላይ የሆነ ሰዓት ላይ በጣም አነጋጋሪ ሆኖ ነበር የነሱ ጉዳይና ቀለበት አስራለት ካናዳ ይዛው ሄዳ እዛ እፍት ብሏል። አዶናይ ግን ፈረደባት። ምን አለበት ጃኒ በእግሯ ብትሄድ አሁን አዶናይ አልቻለትም እንዴ? ክብደቷ ጨምሯል ማለት ነው። ጃኒ እንዴ ጋይስ እንደዚህ አይነት ፍቅረኛ ካላችሁ መቼም እንዳትተውት። እግዚአብሔር ሲደክማችሁ እንደዚህ የሚይዝ የሚያቀብጣችሁ ባል የትም አይደል። እኔ በቃ I love you my boy። አይዞሽ በርታ ደርሰሃል። ባላችሁበት ሰላማችሁ ብዝት ይበል እያልኩኝ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰባችን መሆናችሁን እንዳትረሱ። ሰብስክራይብ ያደረጋችሁ ደግሞ ሁላችሁም ላይክ አድርጉልኝ። ያላችሁ ሀሳብ አስተያየት ደግሞ በኮሜንት ሴክሽን ላይ ጻፉልኝ። ያለው እንግዲህ በዚህ ሰሞን ጉዳዮች ነው ወይም ደግሞ ዋናዎቹን ይዤላችሁ የመጣሁት ጉዳዮች አሉ። አንዱ ስለ ተንኩስ ነው ማለት ነው። ተንኩስ ብዙዎቻችሁ ታውቃላችሁ። የሚጣናት ሁሉ ከተማ ነው። ብዙዎቻችሁ ተንኩስን ታውቁታላችሁ ማለት ነው። ስሙ ሌላ ስሙ ማጊ ወይም ደግሞ መገርሳ ይባላል ማለት ነው። ቀነስኳ አይደል እንትን እንደዚህ ስታይ ኦኬ። እንግዲህ ከዚህ በፊት በኦሮሚያ ነበር ኮሜዲያኖች የኮሜዲ ስራዎች ሲሰራ ነበር፣ የተለያዩ ቪዲዮዎች ሲሰራ ነበር። ከዛ ደግሞ ወደ አማርኛ ሲመጣ ብዙ ሰዎች ወዶታል ማለት ነው። እንግዲህ ኢትዮጵያ ሕዝብ ማለት አማርኛን የሚሰማ ሰው ከ100% 100% እሱን ይወደዋል ብል እኔ ምንም ቅሬታ የሚያስነሳ ነገር ነው ብዬ አላስብም። ምክንያቱም እሱ የሚሰራቸው ቪዲዮዎች ከሃይማኖት፣ ከብሔር፣ ከፖለቲካ ከምንም ነገር የጸዳ ነው ማለት ነው። እጅግ በጣም ሰውን የሚያስቅ ነው። እኔ ገና ሳይ ነው ምስቀው ተንኩሱ እናውቀዋለን። እንግዲህ ሰሞኑ አንድ ነገር እሱን አጋጥሞታል። የገጠመው ነገርስ ምንድነው? ሚዲያ ላይ መጥቶ የተናገረው ነገር አለ ማለት ነው። እሱን አጠር አድርጌ እነግራችኋለሁ ማለት ነው። ተንኩሱ እንደምታውቀው እንግዲህ የእሱን ቪዲዮዎችን ብዙ ጊዜ የሚለቀው በቲክቶክ ላይ ነው። እንግዲህ መልሶም ደግሞ ዩቲዩብ ላይ ይለቃል ማለት ነው። ሆኖም ግን ዩቲዩብ ላይ ሲለቅ ብዙ እይታ ያገኝ አልነበረም። ይሄ ማለት ስራው ተወዳጅ ሳይሆን ቀርቶ ሳይሆን ብዙ ሰዎች የእሱን ቪዲዮዎችን መርጅ በማድረግ እንደዛም ቆራርጦ ኤዲት አድርገው መልሰው ዩቲዩብ ላይ ስለሚለቁበት እሱ ደግሞ መልሶ ዩቲዩብ ላይ ሲለቅ ቪው አያገኝም ወይም ደግሞ ብዙ እይታ አያገኝም ማለት ነው። ይሄ ደግሞ እሱን ትንሽ ቅር እንዲለው አድርጎታል። ምክንያቱም ኦሪጂናል ኦነሩ እሱ ነው። ምክንያቱም ቪዲዮቹ የሚሰራ በራሱ ነው። የቅጂ ባለቤትነት የሱ ነው። ስለዚህ እሱ ለቆ እይታ ማግኘት ያለበት ግን ሌላ ሰው ለቆ እይታ ያገኛል። ከዛ ምን ማድረግ ጀመረ? ኮፒራይት ህግ የሚባል ነገር አለ ዩቲዩብ ላይ። እኔ ራሱ ብዙ ጊዜ እንደዚህ ይዞ ያውቃል። ከዚህ በፊት እንደዚህ አይነት ቪዲዮ ከመስራቴ በፊት ዩቲዩብ ሲጀምር ህጉን አላውቅም ነበረ። ኮፒራይት ዝም ብዬ ሰው የለቀቀው መልሼ ይለቃሉ። ከዛ ኮፒራይት ይዘኛል ማለት ዩቲዩብ ደግሞ ህጉ እንደምታስቡት ቀላል ነገር አይደለም። በጣም ከባድ ነው በዚህ ማለት ነው። እና እሱ እንደዛ ሲያደርግ ብዙ ሰዎች እሱ መተቸት ጀመሩ። እንደዛ የሚያደርጉ ምንድነው ቪዲዮችን ኮፒራይት እያበራ ነው ምናምን እየታየ አይደለም ዩቲዩብ እየቀጣ ነው ምናምን ላሉ ምክንያቱም መብት አለው። እና አንዳንድ ሰዎች ምን እያላችሁ ነው? እኔ እዚህ እንደውም ቪዲዮ ስለሱ ማስገባት የፈልኩበት ምክንያት ምንድነው? እሱ የራሱ ኦሪጂናል አይዲያው እሱ ነው፣ ታይትሉ እሱ ነው፣ ሁሉም ነገሩ እሱ ነው ቀርጾ የሚለቀው እሱ ነው፣ ባለቤቱ ነው፣ እዛ ውስጥ የሚተውን እሱ ነው። ይሄ
መልሳችሁ ቲክቶክ ላይ የምትለቁ በቃ እሺ ብሏቸዋል። እንደገና ዩቲዩብ ላይ ሲለቀሱ ኢታው ስለወረደበት መልሶ ኮፒራይት ህግ አበራ፣ ኮፒራይት እንትሩን አበራ። ከዛ እንደዛ ሲሆን ብዙ ሰዎች ኮፒራይት እየያዛችሁ ሲመጣ ለምን እንደዛ ያደርጋል? ይሄን በቃ ሰሆኑ ነቃ ማለት ነው በቃ ምናምን ብላችሁ ይሄ የማይን ነገር እየተናገራችሁ ያላችሁ ሰዎች አላችሁና ተቆጠቡ። በጣም ቅርብ ብሎታላችሁ። ወይም በሱ ታው ይሳሰብ እንግዲህ አንድ ሰው ጥሩ ነገር ሲሰራ ለሚሰራው ነገር የሚገባው ነገር ማግኘት አለበት እና እሱ ደግሞ ጥሩ ሁሉ ነገር ይገባዋልና የሱ ቪዲዮ የምትለቁበት ሰዎች አቁሙ። ካላቁማችሁ ደግሞ የራሳችሁ ጉዳይ ነው። ምክንያቱም ኮፒራይት ህግ የሚባል ነገር ስላለ እሱ ቻናላችሁ ላይ የማይሆን ነገር ይፈጥራል። ስለዚህ የሱ ቪዲዮ ከመልቀቅ የራሳችሁን የሆነ ነገር እንድትሰሩ ጥሩ። የሆነ ጊዜ ላይ እዚህ ጋር የምትመለከቷቸው ጥንዶች የነሱ መጣመር እጅግ በጣም አነጋጋሪ ሆኖ ነበርና አነጋጋሪ እንዲሆን ያደረገውም ደግሞ አንድ የፊስካል ፊናንስ ልዩነታቸው ነው ማለት ነው። እሷ ትንሽ ታይዟ የምትለች እሱ ደግሞ ትንሽ ቀጠን የሚል ነውና ረብስማ ምና ወደውና ነው ብዙዎቻችን ብዙ ሀሳብ አንስተን ነበር እዚህ ላይ ምንድን ነው ምናምን የሚለው ነገር ማለትም እንዴት ለተፋቀሩ ምናምን እንግዲህ ፍቅር ደግሞ አንዳንድ ጊዜ የሚታየው ፊዚካል ብቻም ሳይሆን ደግሞ አንዳንድ ጊዜ መንፈሳችንም ሊፋቀር ይችላል የሚለው ነገር አለ ማለት ነውና ከዚህ ጋርም ተያይዞ ብዙ ሰዎች የራሳቸውን ሀሳብ አስቀምጠው ነበር ብዙ ነገሮችን ብለው ነበርና እኛም ደግሞ አሁን ይሄ ጉዳይ እጅግ በጣም ከፍ ብሎ አነጋጋሪ የሆነበት ጉዳይ አለ። እሱም ደግሞ ምንድነው መስጠሩ እንደሚታወቀው እሱ ቀለበት አስሮላት ነበርና ቀለበት ባስረላት ማግስት ማለት ይቻላልና የልጅ ሴት እሱ የኔ ባል ነው እንግዲህ እኔን ትቶ ነው ወደ እሷ የሄደው እሷ ገንዘብ አላት ዲያስፖራ ናት የሚል ቅሬታ መጥቶ ነበርና ይሄን ጉዳይ በጣም አነጋጋሪ ሆነ ነበር። ከዚህም ያለፈ ደግሞ እንግዲህ ቀለበት አስሮ እነሱ እዚህ አልቆዩም ወደ ካናዳ ይዛው ሄደች። ዘለስ ካናዳ ከደረሰ በኋላ ጥሏት ሄዷል የሚባል ወሬ እየተሰራጨ ይገኛል። አሁን ግን ይህንን መረጃ ለማጣራት ሞክሬ ነበርና ስቲል አብረው እንደሆኑ ነው እነሱ ደግሞ የተናገሩትና ብዙ የመረጃ ምንጮች እንደሚያሳዩ ከሆነ ስቲል ጥሏት አልሄደም። አንዳንድ ሰዎች ግን ይህንን ቪዲዮ እንደገና ሶሻል ሚዲያ ላይ ተሰርቶ ራሱ አይቼ ነበርና ኮሜንት ላይ የሚላሉ አሁን ጥሏት ባይሄድ እንኳን ወደፊት ጥላት ይሄዳል ይላል ይተነብያሉ። ኢትዮጵያ ውስጥ እኮ በጣም ገራሚ ነውና በርጋሽ ላይ ደግሞ ማለት ነው እንደዚህ አይነት ፍቅር ሚዲያ ውስጥ ከመጣ ወይ ደግሞ ሚዲያ ላይ ከወጣ ኢትዮጵያ ህዝብ የሆነ ነገር ካለ በቃ ይፈጸማል። በቃ ትንቢታቸው ይፈጸማልና አሁን ጥሏት ባይሄድም ወደፊት ግን ጥላት ሊሄድ ይችላል ወይ ደግሞ ይሄዳል ብሎ ትንቢታቸውን ተንብየዋል። እንግዲህ ይሄ ትንቢት ምን ያለ እንደሚሰራ እኛ አናውቅም። ሲከሰት ተመልሰን አብረን የምናወራበት ወይ የምንነጋገርበት ይሆናል። ግን ፍቅር እኔ የገባኝ ነገር ምንም ላይ እንዳልተመሰረተ ነው ማለት ምንም አይነት ፕሪኮንዲሽን ወይ ደግሞ ክራይቴሪያ እንደማያስፈልግ ነው የተረዳሁት። አንድ ሰው እንግዲህ የሆነን ሰው ሲወድ ምንም ሀብቱን ወይ ደግሞ ንብረቱን ወይ ደግሞ ሁኔታውን አይቶ እንደሌለበት እና በቃ ንጹህ ፍቅር ንጹህ ልብን ብቻ መስጠት እንዳለበት ነው የተረዳሁት። እና ይህ ወንድማችንም ያደረገው እንደዛ ይመስለኛል። እንግዲህ ምንም ነገር ሳያይ ነው ወደዳት። በቃ ፍቅራቸውም ደግሞ ጸንቶ በልጆች እንዲባረኩ ሌላ ጉዳያችን ስንገባ ሌላ አነጋጋሪ የሆነ ጉዳያችን ምንድነው? ይሄን ቪዲዮ ብዙቻችሁ አይታችኋል ብዬ አስባለሁ። እንግዲህ በዚህ ሰሞን በማህበራዊ ሚዲያው ላይ በጣም እየተሰራጨ ነበርና በጣም ተደስታ ስታገባ እንግዲህ የሰርጓ ቀን ይመስለኛል ይሄ ቪዲዮ የተቀረጸውና በደስታ ምናምን በቃ እቨን በደስታ ውስጥ አልፋ ስታለቅስ ምናምን እንመለከታታልና እኔ ራሱ ሳይጅግ በጣም አልቅሼ ነበረ ማለት ምናምን ብዬ ማለት ነው። እና ምድር የተረዳሁት ነገር አንዳንድ ጊዜ ጋብቻ ስንል ምናልባት እኛ ለምናገባ በተለይ ለወንዶች ቀላል አድርግልና ይችላል ጋብቻ በቃ አንድ በቃ የሆነች ሴት ታስፈልግኛል ስለዚህ ማግባት አለብኝ በዚህ ሰዓት ብቻዬን ከመኖር ስለዚህ እኔን የምትረዳኝ የምታግዜ ከሆነ የምትቆም አንድ ያው እንግዲህ ሴት የወንድ አካል እስከሆነች ድረስ ያው ሔዋን ታስፈልግኛለች ሔዋኔን ማግኘት አለብኝ ብለን በቃ ደግሰ ምናምን የምናገባ እንደዚህ አይነት ቀላል አድርገን ልናስብ እንችላለን ወንዶች ማለት ነው። ግን ለሴቶች ጋብቻ እጅግ በጣም ትልቅ ትርጉም አለው። እኔ ይህንን ነገር ደግሞ የተረዳሁት ከዚህ በፊትም አይቻቃለሁ ግን በጣም የተረዳሁት በዚህ ቪዲዮ ነው ማለት ነው። በዚህ ቪዲዮ ሳይ በቃ ስታለቅስ አይወስድሽም እያሉት ለዛም ባብሉክ ያለ ዘፈን ተደግፎ ቪዲዮ ሲሰራ በጣም በቃ ገረመኝ እና እኔ ለካ ጋብቻ እንደዚህ ትልቅ ቦታ ይሰጣል በተለይ ለሴቶች እና እንኳን ደስ አለሽ እህቴ ሰርጋችሁ የአብርሃምና ይሳራ ይሁንላችሁ ለማለት ፈልጋለሁ ማለት ነው። ወደ ሌላ ጉዳያችን ስንገባ ደግሞ እንግዲህ አዶናይ ባለፈው ካስታውሳችሁ ቪዲዮ እንኳን ነበረኝ ስልኬ ውስጥ ነበረ። እንግዲህ አሁን ኤዲት ማድረግበት በስልኬ ነው ኤዲት አድርጌ ካሜራውን ቀርጬ ከዛ ደግሞ በስልኬ ነው ኤዲት ማድረግበት ስልኬ ውስጥ ነበረኝ። ከዛ ስቶሬጅ ሲሞላ ደለትኩት እንጂ አዶናይ የምታስታውሱ ቆይ የኔ ሰዓት ላይ አይሾ ስፒድ ኢትዮጵያ በመጣ ጊዜ አይሾ ስፒድ የኢትዮጵያው ሳምሶን የሚባል ልጅ ማለት ነውና ከዛ የጋናው ሶስት ሆነ አብሮ ፎቶ ሊነሱ ሲሉ ከዛ አዶናይ እንደዛ ገብቶ ፎቶ ሊነሳ ነበር ከነሱ ጋር ተጠግቶ ወደዛ ከዛ
ከዛ ቦዲጋርዱ አንድሬ ነው ምናምን የሚባል አለ የእንትን እንዲህ ምናምን ገፍቶት ነበር አዶናይ ወደ ኋላ ሲመልሰው አዶናይ ምን ቢለው ጥሩ ነው እሱ እዚህ ላይ ገባችሁ አልደበደበኝም አልመታኝም ግን በቃ እጁ ማለት ነው እውነቴን ነው ትልቅ ከመሆኑ የተነሳ እዚህ ደርሶ እያለ ገና ይደርስባቸዋል እናንተ እኮ እዛ ናችሁ ግን እሱ እዚህ እኮ ነው ግን ደርሶባቸዋል በጣም ትልቅ ነው ጥንካሬው ነው ብሎ ሲያደንቀው እንመለከታለን ማለት ነው እንግዲህ ሌላ ጉዳያችን ደግሞ ሞጣ ቀራኒዮ አዶናይን በቃ አላስ እንዴ እኔ ገረመኝ እኔ ያልክ ምንድነው እኔ ምን አርገውት ነው በቃ እንዴ ጠመደው ሞጣ በቃ አዶናይ ከተነሳ በቃ አዶናይ ጥሩ ነገር ያወራም እኔ ኪንግ ኦፍ ኪንግስ ነኝ የዚህ ሚዲያ ኪንግ ኦፍ ኪንግስ የነገስታት ንጉስ ነኝ በዚህ ሚዲያ ላይ እኔንም በቃ እኔን የሚገዳደረኝ ሰው የለም እዚህ ላይ ምናምን እያለ ነው እንግዲህ ህዝቡ ደግሞ አዶናይ ላይ ያለው ሞጣ ደግሞ እኔን እያለ ነው በቃ አዶናይ ለማጣጣል የማያደርገው ጥረት የለም በእውነት የተረዳስ ነገር ሞጣ በቃ በግድ ነው እንዴ ማታ ምንድነው ምን ነክቶ ነው እኔ ቅርስ አድርጉልኝ እንጂ በማውራት እኮ አይደለም በነገራችን ላይ አዶናይና ሞጣን በቁም ነገር ስናነጻጽራቸው ሞጣ ከንግግር የዘለለ ለኢትዮጵያ ህዝብ ምንድነው ያደረገው አዶናይን ስንመለከት ግን ኢትዮጵያ ውስጥ በቃ ሰው በብሔር በሃይማኖት ሳይለያይ አንድ እንዲሆን ፍቅርን ሰብኳል ማለት ለመናገር እንደገና ደግሞ ከዚህ በፊት ካናዳ ያለ ሲያራችሁ የነበሩት ቪዲዮዎችን ብንመለከተው ወደ ኋላ ተመልሰን ሰው ለራሱ ተስፋ መቁረጥ እንደሌለበትና በራሱ መታመን እንዳለበት በራሱ ትልቅ ቦታ ላይ መድረስ እንደሚችል በራሱ ማመን እንዳለበት ብዙ ነገሮችን ሲያስተምር ነበር ከዛም ከመጣ በኋላ ደግሞ ጎዳና ላይ የሚኖሩ ሰዎችን ያገዘ ብዙ ሰዎች ተስፋ የቆረጡ ሰዎችን እየደረሰላቸው ብዙ መልካም ነገሮችን ሰራ እንመለከታለን አዶናይ ማለት ነው ሞጣ ግን ከዛ ከወሬ ከንግግር ያለፈ ምንድነው ይሰራ እውነቱን እንነጋገር ቢባል ማለት ነው እኔ አሁን ለምሳሌ ቢሽር ብንመስል እኔ ኦሮሞ ነኝ ሞጣሽ ምንድነው አማራ ነው ማነው አዶናይ ትግሬ ነው እኔ አሁን አዶናይ አማራ ትግሬ ኦሮሞ ምናምን የምደግፍበት ምንም አይነት ክራይቴሪያ ያለኝም ግን ደግሞ ወይም ደግሞ እኔ ትግሬኛ አይደለም አዶናይ የምደግፈው ይገባቸዋል ብዬ አስባለሁ ማውራው ነገርና ሰው በሰራው ነገር ነው የሚወደደው እንጂ እኔ ምናምን መውደድ ያለብኝ ሳለ ነው አይደለም ሰው እዚህ ጋር ትክክል አላደረክም ሞጣ ራስን አረም ለማለት ፈልጋለሁ አሁንም ደግሞ የምነግራችሁ ነገር ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሁላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ ይወዳችኋል ወንድማችሁ ስለነበርኩኝ ሰላም ሁኑልኝ